አሁን ቀጥታ ወደ ህግ ጠበቃ ቢቢተው አልፋረው ተራስተልን አቤ ተነስተልሽ ለሞንድ ተመልካች ሰላም ነህ ወይ እንዴት ነው ሰላም የሚመጣው ምርጫ እንዴት ያየው ነው አቶ ቢቢተው ምን አይነት ምርጫ ይካያዳን የሁለቱ በጣም መካረር ሁኔታ ይታያል ፕሮፓጋንዳ በሚጀመርበት ጊዜ ሽኩቻው እየጨመረ አንተ ብዙ ዘመን እስራኤል ሀገር ባለሳሳት ከኔ በፊትም ነው እዚህ ጀምራን የምትኖረውና የዚህ አመት ምርጫ ምን አይነት ምርጫ ይሆናል ብለህ ታስባለህ? እኔ እንደማየው ከሆነ በርግጣው ፍትጫው አለ እንደሚታየው ግራ ክንፍ ኃይሎች ወይም ደግሞ ከጣምራው መንግስት ውጭ ያሉትኝ በክነሴትም ያሉት ውጭም ያሉት ነገሮችን በደንብ ይዘው ካለፈው ተስተምረው ጥፋታቸውን ለማረምና ተደራጅተው ለምርጫ ለመሄድ ጥረት እየተደረገ ነው። በአንጻሩ የጣምራው መንግስት አንደኛ በአክራሪ ሃይማኖተኞች በተለይ ወታደር ልጆች ግቡ አይግቡ በሚለው ጠቅላይ ሚኒስትሩም የሚሉት ሌላ ነው፣ እነሱም በተግባር የሚሉት ሌላ ነው። ስለዚህ አሁን መፋጠጥ እየታየ ነው። እንደማየው ከሆነ ግን ይሄ ቀኙ ክንፍ በተለይ የተደራጀ ኃይል ነው ያለው፣ በጥቅም የተያዘ ነው፣ በተለይ ሃይማኖተኛ ፓርቲዎች። ስለዚህ ምርጫ በሚባልበት ጊዜ ምናልባት ጠቅላይ ሚኒስትሩ የተለያዩ መንገዶች እየተጠቀሙ አንድ ጥቅምት 27 ቀን 2026 ዓ.ም ነገሮችን ለማቆየትና በዚያን ጊዜ ምርጫ ለማድረግ ከዚያ ድረስ የተለያዩ ምክንያቶችን በመጠቀም ነገሮችን ለማድበዝበዝ እየተሞከረ ነው እና ለውጥ እንኳን ብዙ ለውጥ አይመጣም ብዬ ነው የምገምተው። ኦኬ እስቲ እንግዲህ እናንተ እንደምታስበው ከሆነ በነገው ዕለት የክነሴት ራሳቸውን ለማበታተን ህግ የመጀመሪያውን ዙር ህግ ያጸድቃሉና ይጸድቃሉ ብለህ ትገምታለህ? በአንድ በኩል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ የአክራሪ ሃይማኖተኞች ውትድርና አንሄድ የሚለው እንዲጸድቅልን ነው የሚል ያን ለማሳለፍ እየሞከሩ ነው። ስለዚህ የጠቅላይ ሚኒስትሩን ጉዞ ልትረዳው ትችላለህ? ለምን ነው አስፈልጋውን ህጉ ምርጫ እየሄዱ በጣም ከፍተኛ ተቃውሞ በህዝብ ዘንድ አለበት ይህ ህግ? ጠቅላይ ሚኒስትሩ እንግዲህ ሃይማኖተኛ ፓርቲዎችን ወደ እሳቸው አቅርበው እሳቸው ብቻ ሊዘውሯቸው አድርጎ ለመታየት እየሞከሩ ነው። በተለይ ግን አሁን የወጣት ሃይማኖተኞችን ወደ ወታደርነት ለማስገባት ወይም ላለማስገባት በሚደረገው ሂደት ራሳቸው የአክራሪ ሃይማኖተኞች አጉዳት እስራኤል የሚባለው አይ ጠቅላይ ሚኒስትሩ ዋሽተውናል፣ ስለዚህ ከእሳቸው ጋር አንቀጥልም፣ ነገሩን መውጣት አለብን ብለው በሚኒስትርነት ደረጃ ከወጡ በርከት ያለ ጊዜ አልፏል። አሁን በአጠቃላይ ጠቅላይ ሚኒስትሩ ደግሞ ጠጋ ብሎ አይግድ የላችሁም አሁን በዚህ በቅርብ ጊዜ ውስጥ የህጉን እናሳልፋለን፣ ያ ህግ ደግሞ የይስሙላ ህግ ነው እንደምናውቀው በአክራሪ ሃይማኖቶች ላይ ጠንካራ እርምጃ እንዳይወሰድ ባጀት እንዳይከለከሉ የመሳሰሉትን ማድረግ መቼም እንግዲህ ለይስሙላ በፓርላማው ህጉን ለማጽደቅና ብቻን የተወሰኑ ጥቂት ቁጥራቸው ጥቂት የሆኑ ወጣቶች ወደ ወታደርነት የሚሄዱበት መንገድ ለማስማማት በሚል ነገሩን ለመሳብ እየፈለጉ እየጣሩ ናቸው። ግን አጉዳት እስራኤል የሚባለው ፓርቲ ውስጥ ቢያንስ አራቱ መቀመጫዎች ቁርጥ ያለ ሀሳብ ወስደዋል። ስለዚህ በዚህ ጉዳይ ላይ ነገሮች የት እንደሚደርሱ መገመት በጣም ያስቸግራል። ምናልባት ነገ አንደኛ በይፋ ጠቅላይ ሚኒስትሩ የሚሉትን ነገር ተቃውመው መውጣት የሚችሉ የሚፈልጉ የክነሴት አባላት በተለይ የሊኩድ ያሉ አይመስለኝም እና ነገሩን ለመገመት በጣም ያስቸግራል። ኦኬ ተስፋዬ ለጠበቃ ቢቢተው ጥያቄ ካለ? አዎ ጤና ይስጥልኝ ጠበቃ ቢቢተው። የኔ ጥያቄ ቀደም ብዬ የክኔሴት አባል ዶክተር ጸጋን ለመጠየቅ የፈለኩት ነው። እንግዲህ የምርጫ ኮሚቴ ሰብሳቢው ዳኛ ናሆም ሶልበርግ የምርጫውን ሂደት ኖአም ሶልበርግ
የምርጫው ውጤት እንግዲህ የሳይበር ጥቃት ወይ ደግሞ የውጭ ሀገራት ድንገት ጣልቃ የመግባት ሁኔታዎች ይኖራል የሚል ስጋት ደርሶ እንግዲህ ስብሰባ ተካሂዷል በዚህ ጉዳይ ላይ። ስለዚህ ጉዳይ ድንገት ሰፋ ያለ ማብራሪያ ካለዎት? በመጀመሪያ ደረጃ አሁን እንዴት ያለ ሊመጣ እንደዚህ ያለ ሀሳብ ሊመጣ ቻለ? በእርግጥ በሳይበር ተርጉደው ሊገቡ ይችላሉ። የተለያዩ መሰናክሎች ሊያደርጉ ይሞክራሉ። ግን መንግስት እና የጸጥታው ክፍል ይህን ነገር በደንብ ማሻሻል የሚችልበት ነው። በሌላ በኩል ይህ አባባል ልክ ህዝበ እስራኤል እንዲሁ ዝም ብሎ በሌሎች የሚጎተት ነው ብሎ መገመት ደግሞ በጣም አደገኛ ግምት ነው። ለምን? ህዝቡ መሮታል። አንደኛ የኑሮው መወደድ መሮታል። ሁለተኛ ያው 3 ዓመት ሊሆን ነው ህዝቡ እንደዚያ ተጨፍጭፎ ባልሆነ ቀን ውስጥ ከዚያን ጊዜ ጀምሮ አሁን በሊባኖስ በኩል የሚደረገውን የሂዝቡላን ጥቃት በህዝቡ ላይ በወታደሮች ላይ የሚያደርጉትን ጥቃት እንደገና መንግስት ደግሞ ለዚህ አካባቢ ባጀት ያለመመደብ ወይም ደግሞ የመከላከያ ጉዳይን መሳሪያ ያለመስጠት የመሳሰሉ ችግሮች ስላሉ ህዝቡ መሮታል። ህዝቡ ለውጥ ይፈልጋል። ይህን ለውጥ ለመቀልበስ ያመቻቸው ዘንድ የውጭ ኃይሎች ሊገቡ ይችላሉ። ወይም ደግሞ ጦርነት እያለ በጦርነት ጊዜ ውስጥ ምርጫ ማድረግ ይከብደናል ሊሉ ይችላሉ። እንዲያውም አሁን ፍራቻው ምናልባት አያገኙም እንጂ የጣምራው መንግስት 80% 80 ድጋፍ ካገኘ ምርጫውንም ለሌላ ጊዜ ረዘም ላለ ጊዜ ማሳለፍ የሚችልበት ሁኔታ እየታየ ነው ያለ። ይህን ሁሉ እንግዲህ ለማለት ከፍተኛ ውጥረት ነው ያለ። ግን ህዝበ እስራኤል አብዛኛው ለውጥ ፈላጊ ነው። ኦኬ ጠበቃ ቢቢታ ውስጥ አሁን ወደ ሌላ አጀንዳ ልወስድ ነው። መጨረሻ ላይ ትራምፕ ምን እያሰቡ ይመስልሃል? እኒህ ሰውዬ ወጣ ገባ የሚሉ ሰውዬ ናቸውና ጠዋት የጻፉትን ቀን ላይ የጻፉትን ከምሽት የጻፉትን ለጽፉን ምንም መከታተልና ማወቅ አይቻልም። መልሰው ወደ ጦርነት ይመልሱና ኢራንን ያሸንፋሉ። የኛ ጣፋንታስ ምን ሊሆን ነው? አቶ አቤቢቶ እንግዲህ ፕሬዝዳንት ትራምፕ ቢዝነስ ሰው ናቸው፣ የንግድ ሰው ናቸው። ከዚያ ነው የመጡት። አንድ ነገር ለመስራት ከትርፍ አንጻር ነው የሚያዩት። ስለዚህ አሁን ባለው ሁኔታ ጠዋት ለሰስ እያሉ ማታ እየፈከሩ የሚያደርጉት አሁን እንደማየው ከሆነ ዛሬ እንደተገነዘብኩት አካሄዳቸው ጥሩ አይመስለኝም። አንድ ሳውዲ አረቢያ በእኛ አየር ክልል ላይ አውሮፕላን እንዳያልፍ ያን አልፋችሁ ደግሞ ኢራን እንዳትደበድቡ እያለች በምትናገርበት ጊዜ ፓኪስታን ከሳውዲ አረቢያ ጋር ልዩ ግንኙነት በመፍጠር ፓኪስታን ለሳውዲ አረቢያ የአየርም ሆነ የጦር ወታደር ድጋፍ ለማድረግና ኢራንን በሳውዲ አረቢያ ላይ እርምጃ እንዳትወስድ ለማድረግ እየተስማሙ ነው ይባላል። ስለዚህ ትራምፕ አንድ ጊዜ መፈከር ይችላሉ፣ ሁለት ጊዜ ማስፈራራት ይችላሉ። ከእንግዲህ በኋላ ግን ሁለት አማራጭ ነው ያላቸው። አንድ ጦርነቱን ምን ይሁን አይሁን መቀጠልና በተቻለ መጠን ኢራንን ደብድቦ ለሰላሙ እንድትቀርብ ማድረግ ወይም መፈንቅለ መንግስት እንዲቀየር ማድረግ ወይም ደግሞ አሁን ባለው ደረጃ እንዲሁ የሳውዲን ጥቅም በማስጠበቅ የአካባቢው አረብ ሀገሮችን ጥቅም በማስጠበቅ ነገሮችን በሰላም ለመጨረስ መሞከር። ምክንያቱም አሁን ያለው ሁኔታ ለዚህ የሚቀጥል ከሆነ በመጀመሪያ የምትጎዳው እስራኤል ናት። እስካሁን ድረስ ዛሬ እንደሰማሁት የእስራኤል አየር ማረፊያ ቤንጎሪዮን በርከት ያሉ የአሜሪካ የጦር አይሮፕላኖች ስላሉበት ገና እስከ 2027 ይቆያሉ እየተባለ ነው። ስለዚህ የውጭ አይሮፕላኖች እንደ ድሮ መጥተው የማረፍ የመነሳት አቅማቸው በጣም የደከመ ነው የሚሆነው። ይሄ ጉዳይ እስራኤልም ሌላ አማራጭ ቦታ ስለሌላት አንዱ ነው። ሁለተኛ ሰላም አይሆን ሰላም አይደለም ወይም ነው የሚለው ልክ በሊባኖስ የሚሆነው አይነት ምን ያህል ምን ያህል እስራኤል
በራሷ ማለት ነው እስራኤል ያስቀመጠችው 4 ቀይ መስመሮች አሉ። ያ ካልሆነ ከኢራን ጋር ያለው ፉክክር ይቀጥላል ነው ወታደራዊ ፉክክሩ። ወይ አንዱ ኒውክሌር ቦምብ ፕሮግራማቸውን በተለይ ኡራኒየሙን ካልወጣ ከዛ ከጃቸው ያዙት 404 ኪሎግራሙ። ሁለተኛ ፕሮክሲሶቻቸውን እነ ሂዝቦላ እነ ሐማስ እነ ሁቲዎችን የገንዘብ እርዳታቸውን ካላቋረጡ፣ ሶስተኛ ደግሞ የኒውክሌር ቦምብ ብቻ ሳይሆን የረጅም ተምዘግዛጊ መሳሪያ ማምረቻቸውን ፋክተሪዎቻቸውን እንደገና የሚያድሷቸው ከሆነ እነዚህ ነገሮች ቀይ መስመር ናቸው ብላ እስራኤል አስቀምጣለች። እና ግን ከሶስቱም አንድም የተተገበረ ነገር የለም። እና አሜሪካ በራሷ የውስጥ የፖለቲካ ጉዳይ ስምምነት ላይ ብትደርስ እስራኤል ብቻዋን ቀጥታ እርምጃ ወስዳ ልታሸንፍ አትችልም ወይ ነው ጥያቄው እዚህ ላይ። እስራኤል ብቻዋን እርምጃ ተወስዳለች ብሎ ለመገመት በጣም ያዳግታል። ካሁን ቀደም አድርገዋና በ12ቱ ቀን ለምሳሌ እስራኤል ብቻዋን ነው የጀመረችው። ጀምረዋለች፣ ግን የአሜሪካ ድጋፍ ነበረ። ወይም አሜሪካ አይኗን ጨፍና በሉ ሞክሩ ብላ ነበር መረቃ ያሰደደቻቸው። አሁን ግን አሜሪካ ትደግፍ አትደግፍ አይታወቅም። እንደሚታየው ከሆነ ትራምፕ ያቀረቡትን ሀሳብ እስራኤል አቤት ብላ እንድትቀበል ነው የሚያደርጉ። ለምሳሌ አሁን በሊባኖስ ላይ ያለውን ስንመለከት የእስራኤል ዜጎች የእስራኤል ወታደሮች እንደዚያ እየተደበደቡ እንደዚያ እየሞቱ ወር ሊሆን ነው። እንደገና 45 ቀን የሰላም ስምምነት የጦር አቁም ስምምነት እንዲሆን ትራምፕ በፈረዱ ጠቅላይ ሚኒስትሩ ምንም ሳይሉ የተቀበሉት ሁኔታ ነው። ስለዚህ በኢራን ላይ እርምጃ ለመውሰድ እስራኤል ትሞክር ይሆናል። አንደኛ የአሜሪካን ድጋፍ የምታገኝ አይመስለኝም። ሁለተኛ አውሮፕላኖች አልፈው የሚሄዱበት ሰማይ የሳውዲያ ነው፣ የዮርዳኖስ ነው። በቀጥታ እንደነበረው ሊሆን የሚችል አይመስለኝም። ስለዚህ እስራኤል ብትሞክርም ውጤቱ ያን ያህል። ኦኬ፣ የህግ ጠበቃ አብይ ቢተው በእውነት እንደሁሌው ስናነጋግር በጣም ደስ እያለን ነው። በእርግጥ በመቀጠለው ጊዜ እስከምንገናኝ ድረስ ለዛሬው በጣም እያመሰገንኩ እግዚአብሔር ይስጥልኝ እላለሁ። አመሰግናለሁ።